ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። አቶ ጌታቸው ረዳ የወለጋ አካባቢ ከጸጥታ ስጋት ወጥቶ ለልማት ተስፋ የሚጣልበት አካባቢ ሆኗል ሲሉ ተናገሩ። በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባደረጉት ጉብኝት የልዑክ ቡድኑ አባል የሆኑትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ የወለጋ ሕዝብ ተፈጥሮ የቸረውን ጸጋ በራሱ ጉልበትና በልጆቹ አመራር ወደ ተሻለ ደረጃ ለማድረስ እያደረገ ያለው እንቅስቃሴ ትልቅ ተስፋ የሚጣልበት መሆኑን እንደተናገሩ ብሔራዊ ቴሌቪዥን ጣቢያው ዘግቧል። አቶ ጌታቸው በወለጋ በሁሉም ዞኖች ያደረጉትን ጉብኝት አስመልክቶ በሰጡት መግለጫ አካባቢው ቀደም ሲል ከልማት ይልቅ ከጸጥታ ስጋት ጋር ተያይዞ ስሙ ይነሳ እንደነበር አስታውሰው አሁን ላይ የነበረው ሁኔታ ግን ተቀይሮ እጅግ ተስፋ ሰጪ የልማት እንቅስቃሴዎችን መመልከታቸውን ተናግረዋል። ወለጋ ብዙ ጊዜ ስሙ ከልማት ይልቅ ከጸጥታ ችግር ጋር ጎልቶ የሚታወቅ ከአንድ ቦታ ወደ ሌላ ቦታ መንቀሳቀስ አስቸጋሪ ተደርጎ የሚሳል አካባቢ ነበር። አሁን ግን እዚህ መተን ያየነው እንቅስቃሴ እጅግ ተስፋ ሰጪ ነው ብለዋል የጠቅላይ ሚኒስትሩ አማካሪ። የወለጋ ተሞክሮ ኢትዮጵያ ያላትን የተፈጥሮ ጸጋ፣ ለውጥ ፈላጊ አመራርና የአመራሩን መንገድ ተከትሎ የሚሄድ ህዝብ ካለ ሀገሪቱን በአጭር ጊዜ ውስጥ መለወጥ እንደሚቻል ማሳያ መሆኑን ሚኒስትሩ ገልጸዋል። ህዝቡ እየተከናወኑ ያሉ የልማት ስራዎችን ከማድነቅ ባለፈ ስራዎቹ ይበልጥ ተጠናክረው እንዲቀጥሉ ለማድረግ ከፍተኛ ቁርጠኝነት እያሳየ እንደሚገኝ በጉብኝታቸው መታዘባቸውን ጠቁመዋል። አቶ ጌታቸው ረዳ አክለውም የወለጋን አካባቢ ከረጅም ጊዜ ጀምሮ እንደሚያውቁት ጠቅሰው ቀደም ሲል ህግና ስርዓት የሌለበት ተደርጎ ይቆጠር የነበረው አመለካከት ተቀይሮ አሁን ላይ አካባቢው ለተሻለ እድገትና ብልጽግና መሰረት እየጣለ መሆኑን በአንክሮ ገልጸዋል ተብሏል። ስሜ ስባለው አየለ ካሳ እባላለሁ። የመጣው ከደቡብ ወሎ ዞን ደሴ ከተማ ነው። ያው ምክክር ኮሚሽኑ አስፈላጊነቱ እጅጉን አስፈላጊ ነው። ምክክር ኮሚሽኑ እስካሁን ከመጣንበት ጀምሮ አሁንም እስከተወያየንበት ድረስ ቆንጆ ነው፣ መልካም ነው። ሀሳብ በነጻነት መግለጽ ይቻላል፣ ማወያየት ይቻላል። እስካሁንም እየገለጽን ያለነው በነጻነት ነው። ምክክር ኮሚሽኑ ከጎኑ ነው፣ አይዟችሁ ምንድነው የሚያስፈልጋችሁ ከማለት ውጪ ሀሳብ የገደበበት መንገድ የለም። ምክክር ኮሚሽኑ የምጠብቀው እኛ ተዘካክረን እርቅ እጠብቃለሁ። እርቁ ምንድነው? ሰላምን ያነገበ፣ ሰላምን የያዘ፣ እህት ወንድሞቻችን ያቀፈ እንዲሆን እመኛለሁ። አሁንም ነገም ከነገም በኋላ። ምክንያቱም እኛ ሰላም ካልሆንን ሌላው ሰላም አይሆንም። እኛ ጤና ካልሆንን ሌላው ጤና መሆን አይችልም። የእስራኤሉ ፕሬዝዳንት ወደ ኢትዮጵያ ይፋዊ ጉብኝት ሊያደርጉ ነው ተባለ። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ ለይፋዊ ጉብኝት ጉዞ እንደሚያደርጉ ተገልጿል። መቀመጫውን እስራኤል ያደረገው ዘ ታይምስ ኦፍ እስራኤል ጋዜጣ የፕሬዝዳንቱን ጉዞ ከሀገሪቱ ባለስልጣናት ማረጋገጡን ዘግቧል። በሚቀጥለው ሳምንት እንደሚደረግ የተገለጸው የፕሬዝዳንት ሄርዞግ ጉዞ የአንድ ቀን ይፋዊ የስራ ጉብኝት መሆኑንና እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማጠናከር የምትወስደው እርምጃ አካል ነው ተብሏል። የእስራኤሉ ጋዜጣ ባሰራጨው አጭር መረጃ ፕሬዝዳንቱ በጉብኝታቸው ከኢትዮጵያ ባለስልጣናት ጋር እንደሚገናኙ የገለጸ ሲሆን የውይይት አጀንዳዎቹ በዝርዝር አልታወቁም። ይሁን እንጂ በዚህ ሳምንት ዓለም አቀፍ ትኩረትን የሳበውና ወደ አዲስ አበባ ይፋዊ ጉብኝት ያደረጉት የቱርክ ፕሬዝዳንት ኤርዶሃን በኢትዮጵያ ቤተመንግስት ከጠቅላይ ሚኒስትር አብይ አህመድ ጋር የጋራ መግለጫ በሰጡበት ወቅት እስራኤል ላይ ትችት መሰንዘራቸውን ተከትሎ እስራኤልም ዲፕሎማሲያዊ ጥረት ለማጠናከር የምታደርገው ጉዞ እንደሚሆን ይጠበቃል። የቱርኩ ፕሬዝዳንት የአፍሪካ ቀንድ ቀጠና ለውጭ ኃይሎች የግጭት አውድማ መሆን የለበትም ሲሉ በማሳሰብ እስራኤል ሶማሊላንድን እንደ ሉዓላዊ ሀገር የተቀበለችበት ውሳኔ የሚወገዝና እርምጃው ሶማሊያንም ሆነ ቀጠናውን የማይጠቅም ነው በማለት ማጣጣላቸው ይታወሳል። ኤርዶሃን ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ ብሔራዊ ቤተመንግስት በጋራ በሰጡት ጋዜጣዊ መግለጫ ላይ ቱርክ በአፍሪካ ቀንድ ቀጠና ሀገራት ላይ ማንኛውንም አይነት የሉዓላዊነትና የግዛት አንድነትን የሚጥስ እርምጃ እንደማትደግፍ እንዲሁም የአፍሪካ ቀንድ የውጭ ኃይሎች የግጭት መድረክ እንዲሆን ከመፍቀድ ይልቅ የቀጠናው ሀገራት የራሳቸውን መፍትሄ ሊያዘጋጁ እንደሚገባ ተናግረው ነበር። በሶማሊያ ሉዓላዊነት ላይ ድርድር አላውቅም የምትለው ቱርክ ኢትዮጵያና ሶማሊላንድ የተፈራረሙት ስምምነትንና በአዲስ አበባና ሞቃዲሾ መካከል የተፈጠረውን ውጥረት በማርገብ ያረጋገጠች ቢመስልም እስራኤል ከሶማሊያ ተገንጣይ ለሆነችው ሶማሊላንድ የሉዓላዊነት እውቅና መስጠቷን ተከትሎ
በመካከላቸው ውዝግቡ ተጠናክሯል። ሶማሊላንድን እንደ ሉዓላዊ ሀገር በመቁጠር የዲፕሎማሲ ስራዋን እያነቃቃች የምትገኘው እስራኤል ባለስልጣናት ወደ አዲስ አበባ በሚያደርጉት ጉዞ ለቱርክ ፕሬዝዳንት ንግግርና ዲፕሎማሲያዊ ተጽዕኖ ምላሽ እንደሚሰጡ እየተነገረ ነው። ከእስራኤል እውቅና ያገኘችው የሶማሊላንድ ሪፐብሊክ በውጭ ጉዳይ ሚኒስቴሩ በኩል በትላንትናው ዕለት የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አዲስ አበባን በጎበኙበት ወቅት ያደረጉት ንግግር በሶማሊላንድና በቀጠናው እንዲሁም በዓለም አቀፍ አጋሮች መካከል ያለውን ግንኙነት ለማበላሸት የተደረገ ተቀባይነት የሌለው ጣልቃ ገብነት ነው ሲል ማውገዙ ይታወሳል። የኢትዮጵያ መንግስት ካድሬዎች ሐቀኝነት የጎደላቸው መከራከሪያዎችን ይዘው እየተንቀሳቀሱ ነው ሲሉ የኤርትራው የማስታወቂያ ሚኒስትር ከሰሱ። የኤርትራ መንግስት የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ የማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የኢትዮጵያ መንግስት ካድሬዎችና ደጋፊዎች ሐቀኝነት የጎደላቸው መከራከሪያዎችን ይዘው እየተንቀሳቀሱ ነው በማለት ከሰዋል። መከራከሪያቸውን እውነት እንዲሁም ዕውቀት የታከለበት ትንተና ለማስመሰልም የተራቀቁ አገላለጾችን ጥቅም ላይ እንደሚያውሉ የገለጹት ሚኒስትሩ ይህም ሆን ተብሎ ውጥረቱን ለማባባስና ለኃይል እርምጃ ምክንያት ለመፍጠር ያለመ አካሄድ ነው በማለት ወንጅለዋል። ሚኒስትሩ ሐቀኝነት የጎደላቸው መከራከሪያዎች በማለት ከጠቀሷቸው ጉዳዮች መካከል የቀይ ባህርን ደህንነት ለማሻሻል የባህር ኃይል ማሰማራት አስፈላጊ ነው፣ በቀይ ባህር አዋሳኝ ሀገራት ሊፈጸም አይችልም የሚለው አንዱ እንደሆነ ጠቅሰው ይህም ከእውነታው የራቀ መከራከሪያ እንደሆነ ጠቁመዋል። ግልጽ ያልሆኑ የህግ ድንጋጌዎችና ጠንካራ የደህንነት ውቅሮችን ወደ ጎን ትተን ለክርክሩ ምላሽ መስጠት ሞኝነት ነው ሲሉም ገልጸዋል። በዓለም አቀፍ ህግጋት የተቀመጡ ድንጋጌዎችን ወደ ጎን ብንተው እንኳን መከራከሪያው ከእውነታ የራቀ ከመሆኑም በላይ ለቅዠት የቀረበ በመሆኑ ምላሽ መስጠትም አላስፈላጊ ነው ሲሉ ወርፈዋል። የኢትዮጵያ መንግስት በሀገሪቱ ውስጥ ያሉ ግጭቶችን መፍታት ባልቻለበት ሁኔታ ቀጠናዊ ግጭትን ለመፍጠር እንቅስቃሴ እያደረገ መሆኑ ግራ አጋቢ መሆኑን የገለጹት የሀገሪቱ የማስታወቂያ ሚኒስትር ያጋጠሙትን ችግሮች መቋቋም የሚችልባቸው ሁኔታዎች ላይ ቢያተኩር የተሻለ ነው ሲሉም ጠቁመዋል። ኢትዮጵያ ከፍተኛ የህዝብ ቁጥር ቢኖራትም ለወደብ የምትከፍለው ከፍተኛ ገንዘብ በአመታዊ የኢኮኖሚ እድገቷ ላይ ተጽዕኖ እንደሚያሳድር የሚቀርበው ሌላኛው መከራከሪያ ሐቀኝነት የጎደለውና ጊዜ ያለፈበት በማለት አጣጥለውታል። መሰል መከራከሪያዎች በኤርትራ ላይ ጦርነት ለመክፈት ያለሙ እንደሆኑ የማስታወቂያ ሚኒስትሩ አክለው ገልጸዋል። የህዝብ ተወካዮች ምክር ቤት 10ኛ መደበኛ ስብሰባውን ከ2 ሳምንታት በፊት ባካሄደበት ወቅት ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ባለፉት 6 ወራት ከፍተኛ የዲፕሎማሲ ስራዎች ሲሰሩ መቆየታቸውን ጠቁመው ቀይ ባህርን በተመለከተ በዲፕሎማሲያዊ መንገድ በገበያ ህግ ወደብ ለማግኘት እየተደረገ ያለ ጥረት መሆኑን ገልጸዋል። ጠቅላይ ሚኒስትሩ አያይዘውም በየትኛው መንገድ ቢሆን ኢትዮጵያና ቀይ ባህር ለዘላለም ተነጣጥለው መኖር እንደማይችሉ ጠቅሰው የባህር በር ጉዳይ የህልውና ጉዳይ መሆኑንም አስምረውበታል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ናፍሳ፣ ሶዲየም ላውሪል ኢተር ሰልፌት፣ SLES፣ ኮኮዳይታኖላሚድ፣ CDEA፣ ኮካማይዶ ፕሮፒል ቤታይን፣ CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ